የነህል መመስገን መቻሌ እግዚአብሔር አይገባኝም ማለት ነው። የበለጠ ግን መናገር እንዳለብኝ ነው። እና ያወራሁትን የተናገሩት ጻድቅ ነው አላሉ፣ ቅዱስ ነው አላሉ፣ ሌላ ስራ ሰርቷል አላሉ፣ ሯጭ ነው አላሉ፣ ወሬኛ ነው ያለ ወሬኛ ተናጋሪ ልክ ነው። እግዚአብሔር ይስጥልኝ። መመሰጋገን ከዚህ በፊት አንድ መድረክ ላይ ተናግሬ ነበር። እኔ ከፈረንጅ ሀገር ካናዳ ማይሉ ያልዞርኩበት ሀገር የለኝም። ለሁለት ወር ለሶስት ወር ለሁለት ወር ለሶስት ወር እሄዳለሁና አንድ ሚዲያ ላይ ተናግሬ ነበር። ምንድነው ከውጭ ያለው ወደዚህ እንድመጣ ነው የምትመኘው ሲሆን ሁለት ነገር ነው የተመኘው፣ ሶሪ እና ቴንኪ። እዛ ሀገር ብርቅ ያመጣ የወለዱ የአሜሪካን ህንፃ አስፋልት አልመኝም። ምክንያቱም ያልተሰራ ህዝብ ያገኘው አስፋልት ምን ሊሆን እንደሚችል በእውነት መጽሐፍ መጥቀስ አይጠበቅም። ምክንያቱም ህዝባችን ሳንሰራ አስፋልቱ ቢመጣ እናቆሸዋል። ስለዚህ እነዚህ ቴንኪው ማመስገን መመሰጋገን ብዙ ልምድ የለም ታውቃላችሁ። እንደገና ሶሪ፣ አሁን ፈረንጆቹ ሶሪ ሲሉ ሶሪ ነው። እነሱ ሶሪ ሲሉ ሶሪ የማይሆነው ሀገር ሲሆኑ ነው። አሜሪካ ሶሪ ካለቻቸው ሶሪ ላይሆን ይችላል። አሜሪካዊ ሶሪ ሲላቸው ሶሪ ነው። ፖለቲከኞች በጣም የተወሳሰቡ ናቸው። አልገቡንም ለኛ እውነቱን ለመናገር እኔ የአሜሪካ ፖለቲከኞች ለአሜሪካ ለራሳቸው እንኳን እየገባቸው ግን አሜሪካኖቹ ኑሮ ስለተሟላላቸው መሪዎቻቸው የት እንደሆኑ የት እንዳደሩ ጉዳያቸዋል። ምክንያቱም ምግብ፣ ልብስ፣ መጠለያ ተሟልቷል። እኛ ሀገር ጠቅላይ ሚኒስትሩ ስለዚህ ስለ ስም ያገባቸዋል። አሜሪካ እንኳን ባይደን የካውንቲው ሊቀመንበር ስለ ዘይትና ስለ ዘይት አያገቡ። ስለዚህ ፖለቲከኞቻቸውን አናውቃቸው። የእነሱ ሶሪ ነው ወይ አይደለም። ህዝቡ ግን በጣም ጨዋ ህዝብ፣ በጣም ጥሩ ህዝብ ነው፣ አክባሪ ህዝብ ነው። በእውነቱ እኔ ሰር ተብዬ ነው በየኤርፖርቱ ተከብሬ ሰር የሚባለው ታውቁታላችሁ። ማዕረግ ሰጥተው እጄን ይዘው በእምነት አልመስላቸው፣ በመልክ አልመስላቸው፣ በምንም ነገር ሰው በመሆኔ ብቻ አውሮፕላኑ ላይ ቁጭ አድርገው ቀበቶ እንዴት እንደማስል እጄን ይዘው የሚነካውን ነገር አሳይተው ተንበርክከው እንግዲህ አውሮፕላን ላይ ትትና የወስተሱ ታውቁታላችሁ። እኔ ለወስተሶቹ መክሬያለሁ። ይሄ ትትና ትዳር ላይ ሲሆን ግን ማስተካከያ ያስፈልጋል። አውሮፕላን ትትና ለትዳር ወስተሶች ያላቸው ክለሳ ያስፈልገዋል፣ እርማት ያስፈልገዋል። ያ የስራ ትትና የትዳር ትትና መልስ የሚፈልግ እና እሱ ሌላ ወስተስ ካላቸው መክራለሁ፣ አስተምራለሁ። እና እነዚህ ሁለት ነገሮች እኛ ሀገር ባለመምጣታቸው በጣም ይከፋኛል ብዙ ጊዜ። እና መመሰጋገር መልመድ አለብን። ወይዘሮ ፍጹም ከልባቸው ቀና ስለሆኑ ሁሉንም ሲያመሰግኑ ነበር። እኔ ዛሬ ደስ ካሉ ነገሮች ልነሳ። አንዱ ደስ ያለ ብዙ ሴቶች ተናጋሪዎች አሉ። ብዙ መድረክ ላይ አውቃለሁ። ሌላው ከመጀመሪያ ደስ ያለ ሰው ትንሽ በመሆኑ እኔ ሰው ብዙ ሰው አወድም ይገርማቸዋል። ወይዘሮ ፍጹም ነግራቸው ፎቶ እንዳይለ ስማት እንዳይለጠፍ እዚችው እንደው 50 60 20 30 ሆነ እንደ ልብ የምንነጋገርበት መድረክ ነው መፈጠር ያለበት። አሁን የትርምሱ በሺህ የሚቆጠር ሰው ይመጣና ሁሉም ተናጋሪ ነው፣ ሰሚው አጨብጫቢ ነው፣ ይመበተ እና ትንሽ በመሆናቸው በጣም ደስ ብሎኛል። በሁለተኛ ደረጃ ብዙ ሴቶች በመናገራቸው በጣም ደስ ብሎኛል። በሶስተኛ ደረጃ በቀደም እኔ ሌሊት ከ7 ሰዓት እስከ 11 ሰዓት ድረስ መጽሐፍት የማዳምጥበት ሰዓት ነው፣ የወዲሁ መጽሐፍት የማዳምጥበት ነው እና እንደ አጋጣሚ ሬዲዮ ስከፍት አንድ ቃለ ምልልስ እየሰማሁ ነበር። እኔ እርግጠኛ መሆን አለብኝ ወይዘሮ አስቴር ሰሎሞን በቀደም ኢንተርቪው ነበራቸዋል። ልክ ነኝ? ትዕግስት ነሽ ኢንተርቪው ያደረግሻቸው ወጣች ትዕግስት አንቺ ነሽ እየሰማሁ ነበር። የሚገርመው ነገር ሌሊት ለካስ የድጋሚ ፕሮግራም ስለሆነ የተቀረጸ ስለሆነ ስልክ አይደወልም። ደውዬ ሴትዮዋ በጣም ደስ ያለ እንዲህ አይነት ሐሞተ ቆፍጣና ሴቶች ናቸው። እኔ አሁን ስለ ሴቶች እኩልነት መጮህ አይደለም። ሴቶችና ወንዶች እኩል ናቸው። ወንዶቹ እኩል እንበልጣለን ሲሉ ሰምቻለሁ። ሴቶች አናንስ ብለን ትላላችሁ። እኔ አሁን እበልጣለሁ ብሎ ሰልፍ የወጣው አይደለም፣ አናንስ ብሎ ለምን ሰልፍ ይወጣ? ይሄ በጣም ሴቶቹ ልታስቡ ቆፍጣና ሰራተኛ አንባቢ ሆኖ ሩቆ ማሸነፍ እንጂ እኔ በልግስና ጨብጨባ ያለበት ነገራችን። እኔ ሰዎች የሚሰሙኝ እኔን ለማገዝ ፈልገዋል፣ እኔን ለመርዳት ፈልገዋል። የምናገረው ነገር ልባቸውን ስለሚያርሰው ለትብብር የሚያዳምጥ ሰው የለም። ለትብብር የኛ ሰው አይሰማም። እውነት አይመስላችሁም? ምናልባት አንድ ቀን ተሳስቶ መጥቶ ከሰማችሁ ከሆነ ለሁለተኛ ይመጣላችሁ። ስለዚህ ተባባሪ አዳማጭ አትፈልጉ። እጁን ጆሮ ጠምዝዤ ልቡን ጠምዝዤ ቁጭ ልበል ማሰኘት አለብኝ እንጂ
እንደው ተባበሩኝ ባካችሁ። እስራኤል ብርሃን ብሎ መለምን የሚቃጣው እንኳን አንዳንዱ የተጨመላለቀ ነገር እያወራ ለጨርስ ወባከች ብቻ ደምጡ ለዛሽ ቀን አዳምጥ። ለሁለተኛ ግን ይሄን ጆሮ አይቀርልበት። እኔ አንዳንድ ሬዲዮ ላይ ሰምታችሁ እንደሆነ በመንፈሳዊ በኩል የሚያበሳጭ ነገር በጣም ድምፅ የሌላቸው ሰዎች መድረክ ላይ ይወጡና መቼም እግዚአብሔር ድምፅ አይመርጥም አመሰግናለሁ። አዎ ድምፅ አይመርጥም እግዚአብሔር፣ ግን እንደ ድምፅ ካልመረጠ እሱና እግዚአብሔር ብቻ የሚገናኙት ተመርጦ በዘመን የኛ ጆሮ ይመርጣል። ይሄ በጣም እኔ ድምፅ የለኝም ግን ገርማቸዋል። እግዚአብሔር ይሰማል። እግዚአብሔር ግን ብቻችሁ እሱና እግዚአብሔር ብቻ ለምን ሞተልስ ነው ያሰው በእኛ ጆሮ በኩል አልፎ እግዚአብሔር ጋር መድረስ ነው። የኛ ጆሮ መቆሸሽ የለም። እግዚአብሔር መልክ አይመርጥም። አዎ መልክ አይመርጥም። መልክ የሚያስፈልግበት ቦታ ግን እግዚአብሔር አይደለም። ይሄ ማለት እና ደስ በግድ ተባበሩኝ አይነታል ያለ ተቀንሰው ይሮጥላቸው ለትብብር አይደል አስገድደው እግራቸው እጃችን ጠምዞ እንድናጨበጭ ያደረገ እንጂ የትናቃቸዋለን። እኛም ብናጨበጭ ለራሳችን ነበር የምናጨበጭ። አሁን እዚህ ውስጥ ወረቱ ከነጡነሽ ከነመሰረት የተሻለ ያማረ ግሬ ግን አጨብጭበናል። አልወጣችሁም ማለት ነው የምናጨበጭ ምን ወጣ አናጨ። ስለዚህ እህቶቻችን እንበልጣለን ብሎ ከመፎከር እንደነ ወይዘሮ አስቴር አይነት ቆፍጣና አንጀታቸውን አጥፈው አንገታቸውን ደፍተው አንብበው የተሻለ ቦታ መድረስ እንችላለን ብለው የሚያልሙ ሴቶች የምናጨበጭበው። እንደዚህ ብሎ እየተቀባባን ቢያሳ አንጻ አስፋልት ሲወቅል የሆነ ሴት ነው ንኩልን የሚል ካለ ሐሞቱ የፈሰሰ ወኔ የከዳ ሴት ናት። እና ወይዘሮ አስቴር በጣም እናመሰግናለን። ወይዘሮ አስቴር ሄደዋል ጎሽ በሌሉበት በመመስገን በጣም ደስ ብሎኛል። እኔ ምን ፈልጌ ስላልሆነ ትክክለኛ ምስጋና ነው የእውነቱን ለመናገር። እና በጣም እንዲህ አይነት ሴቶች እንደነ ወይዘሮ ቅድም የተናገሩት እንደነ ወይዘሮ መሰረት በጣም ቆፍጣና ሴቶች አሉና በርቱ፣ ጠንክሩ። እንበልጣለን ከማለት ይልቅ ሰርቶ ማሳየት ነው። እኔ በሳምንት ማርች 8 ምን እንደሆነ ታውቃላችሁ አይደል? እንደው አንዳንድ ወንዶች ይቀልዳሉ። 364 የኛ ስለሆነ አንዷን ቀን ፈቅደንላችኋል የሚሉ ሰዎች ያወራሉ። ለምን አንድ ቀን ተቆርጦ የሚሰጣቸው የወንዶች ቀን ለምን የለም? የህፃናት አሁን ኮሚሽን እንኳን ሲቋቋም ሚኒስቴር ሲቋቋም ምን ብሎ እንደሚቋቋም ታውቃላችሁ? የህፃናትና የሴቶች ሚኒስትር ምን ማለት ነው? በጠራኝ ይቀራል ነው ብሎ ነው አይገባም። ፖለቲካቸው ጠይቃለሁ ወደ ምን ማለት ነው? አሁን የሴቶችና ህፃናት አንድ ላይ የተጫፈሩት ለምን ነው? የወንዶችና የህፃናት ሚኒስትር አለ ስናስተካክላችሁ ይሄን እኔ ጠይቃለሁ ብዙ ጊዜ ነው። ወደፊት ልጠይቅ ያሰብኩት ነው። እንደዚህ አንድ ሁለት ሌላው ደግሞ አሁን 12ኛ ክፍል ላይ ታገኘ ፈተና ላይ ለአካል ጉዳተኞች ከዚህ በፊት ብዙ ሚዲያ ላይ ወጥቷል። ለአካል ጉዳተኞችና ለሴቶች ነጥብ ይቀነስላቸዋል። ምን ማለት ነው ይሄ? ለምን ለሴቶች የሚቀነስ አካል ጉዳተኞች እነሱ በገጠር ያሉ መከራ ውስጥ ያሉ ሴቶች እንጨት በመስመር ውሃ በመቅዳት ትዳሩ ኑሮውን ተሸክመው ለሚኖሩ ሴቶች በእርግጥ አስተያየት ያስፈልጋል። አዲስ አበባ እኩል ተምረው እኩል ሜዳው ተስተካክሎ እኩል እየሮጡ እኔ ለአንድ ሴት አልቦ የሚደረግ ከሆነ ሴትዮዋ ሳታውቁ አካል ጉዳተኛ ላይ ያለች ብዬ ነው የማስበው። ስለዚህ ይህንን ሴቶች አምፁ በዚህ በኩል አመፅ አስነሱ እና ይህም ሌላ ጉዳይ እና ሌላውን ያጠራ አድርጌ ነው የምናገረው። እኔ ሰው ሲያስረዝም ስላልመዋል እኔ ማላስረዝም። ወይዘሮ ቆንጂት ጊዜ ልስጥ ስለፈቀዱልኝ በመጽሐፍ አሁን ዛሬ የዛሬ 1600 ዓመት ገደማ የተጻፈ የግዕዝ መጽሐፍ እያዳመጥኩ ነበር። ወደ የተገበ 1600 ዓመቱ ነው። የኦርቶዶክሳውያን የተዋሕዶ ሊቃውንትና የእስልምና ምሁራን አንድ የጋራ የሚያስደንቃቸውን ነገር ብዙ ጊዜ ሚዲያ ላይ ተናግረዋል። እስልምና ከሳውዲ አረቢያ እንደመጣ ማንም ያውቃል። ክርስትና ከእስራኤል እንደመጣ ማንም ያውቃል። ኢትዮጵያውያኑ ሊቃውንት ግን ከኢየሩሳሌም የመጣውን ክርስትና ኢትዮጵያ የበቀለ እስኪመስለን ድረስ ከሳውዲ አረቢያ የመጣውን ክርስትና እስልምና ኢትዮጵያ የበቀለ እስኪመስለን ድረስ ጥሬ ዕቃውን ከውጭ አምጥተው እኛ ሀገር የሚያመርቱ ጀግኖች ሊቃውንት ናቸው። ይህን እውቅና ሰጥተናል። እኔ ለምሳሌ የትርጓሜ መምህር ነኝ። እኔ በእውነት አንዳንዶቹ ትርጓሜዎች ስታዩዋቸው እንዲህ አይነት የመጠቀ የረቀቀ ጭንቅላት ነበረን ወይ? እውነት የእነዚህ አባቶች ልጆች ነን ወይ? የእሳት ልጅ አመድ፣ የጠጅ ልጅ አምቡላ፣ የቡና ልጅ የጠላ ልጅ አተላ እንደሚባለው አይነት በጣም ይቅርታ ይደረግልኝ። እናንተን አይደለም ሀሜት ውጭ አሉት እየሰደገ ሀሜት ማዳች እናንተ መጥሮች ናቸው። ይቅርታ እና እንደነዛ ሊቃውንት
ያን ሲተረጉሙ ሰሞኑ የቅድሙን እነግራቸዋለሁ። እኔ ሰሞኑን አንድ ትርጓሜ ሳስተምር ትርጓሜ የተተረጉም የዛሬ 1000 ዓመት ገደማ እና ምን ይላል እዛ ላይ በእነሱ ሀገር ክረምትና ስለ በጋ ስለ አጨዳ ነው እዛ ትርጓሜ የሚናገር። በእነሱ ሀገር ክረምት የሚባለው ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት ነው። በእኛ ሀገር ሐምሌ፣ ነሐሴ፣ መስከረም ነው። እንግዲህ ልባሉ የዛሬ 1000 ዓመት እንደ ዛሬ ኢንተርኔት የለም። እንደ ዛሬ እውቀት በእውነቱ እውቀት ሜዳ ላይ ፈሶ እንደ ብቅል እንደ ጌሾ የተሰጣበት ዘመን በእኛ ዘመን ነው አይደል? ወግል ብታገብታችሁ ወሰነ ምን ነገር መረጃ ይገርማችሁ። እውቀት እኔ እውቀት እንደ ቃል እንደ ሽንኩርት የሚቸበ እንደም ከእውቀት ቃል ተወዷል። በሁሉ ጊዜ እንደው ወግል አራችሁ ብትገቡ ምንም ነገር አለ። ኢትዮጵያ ብላችሁ ብትገቡ ተዘርግፎ ግብፅን ብትፈልጉ ስትፈልጉ ዘመናዊቱን ግብፅ ስትፈልጉ ሃይማኖታዊቱን ስትፈልጉ ሞልቷል። እና እነዛ ሊቃውንት የዛሬ 1000 ዓመት ግን አሜሪካ የት ነች? የአውሮፓ ክረምት ምን አይነት ነው? መረጃ ኖሯቸው ዲሴምበር፣ ታኅሳስ፣ ጥር፣ የካቲት የነሱ ክረምት ነው፣ የኛ ሐምሌ ነሐሴ እንደምንለው ነው ተርጉሟል። ይገርማቸዋል። ምን አይነት ዛሬ አሜሪካ ሄጄ እውነት ነው አረጋገጥኩ። እውነቱን ለመናገር እኔ እናቴ በ40 ቀኔ በየዋህነት በእምነት ያጠመቀችኝን ጥምቀት 40 ዓመት ሞልቶኝ በእውቀትን በእምነትን መርምሬ ሳገኝ የእናቴ ሞት ነው ያገኘው። እውነቱን ለመናገር እና እንዲህ አይነት ሊቃውንት ነበሩና እዛ መጽሐፈ መነኮሳት ይባላል መጽሐፉና በግዕዝ ቋንቋ ተጽፎ ትርጓሜ ብዙ ሀተታል። እና እዛ ላይ የገረመኝ ነገር ይኩን ንጻሬ ከሀበ ርእስህ በጣም ይቅርታ አድርጉልኝና ግዕዟን ያዟት። ይኩን በሩስ ይኩን ይሁን ሁሉ ማለት ነው። ይኩን ንጻሬ ከሀበ ርእስህ ምን ማለት ነው? እይታ ወደ ራስህ ይሁን ማለት ነው። ሌሎችን ከማየት በይ ማንን ማለት ነው? ራስህ ነኝ። እንደገና ቀጥሎ ያለው በአማርኛ ልንገራችሁ ምን ይላል? የውስጡ ህዋሳትህ እንዲረጋጉና ራስን ማጤን እንድትችል የውጭ ህዋሳትን ሰብስባቸው ይላል። ብዙ በጣም ይናፈጣል። ብዙ ሀተታና እኔ ግን ገርሞኝ ነው። ራስ እይታ ወደ ራስ ይሁን። አንደኛ ብዙ ጊዜ ሰው መነጽር የሚገዛው ማንን ለማየት ነው? አቤት እና አሜሪካ ቴሌስኮፕ ያመረቱት ይሄ ብዙ መሳሪያ ብዙ የተራቀቀ መሳሪያ የሰሩት ማንን ለማየት ነው? ሌላውን ለማየት ነው። ዛሬ ከዋክብትን ያሉ ይባል፣ ጨረቃውን ያሉ ይባል፣ ሌሎችን ፕላኔቶች ወደ ቀይዋ ፕላኔት ወደ ማርስ ሁሉ መሳሪያ ተልኮ እያዘጋጀ ነው ይባል። ወደፊት ምን ሊያደርጉን እንደሚችሉ አጓጉዘው ጨርሰው የኛውን አውድመው ሊኖሩ ይችሉ ይሆን? እንደው የሚያኖረው እግዚአብሔር ነውና እነሱ አይደሉም እንጂ ተስፋችን እግዚአብሔር ስለሆነ ነው እንጂ እያደረጉ ያሉት ሻጥር ተንኮል በእውነት እኔ ሰይጣን ያመት ፈቃድ ወጣው ይመስለኛል። እኔ የእነሱ ክፋት ሳይሆን እኔ ሰይጣን በቃ ልጆችን ተክቻለሁኝ አህያ በወለደች ታርፋለች እንደሚባለው እፎይ ልበል ብሎ የሆነ መዝናኛ ቦታ ሄደ ይመስለኛል። አንዳንዶች ክፋቶች የሚሰሩ እውነት ሰይጣን ቢሰራ እንዲህ ደርሳችኋል እንዴ አለ ታባቱ የመሰለ እየሰማችሁ እና በጣም የሚገርመኝ እና ራስህን ተመልከት። ውስጥ እንዲረጋጋ ከፈለክ ደግሞ የውጮቹን ህዋሳት ሰውነቱ የውስጥ ክፍሎችን ሰብስባቸው። እኔ እንኳን አንዳንድ ሰዎች ምን ብለው መለጠፍ ያለባቸው መስለኝ ከዚህ በፊት ተናግረዋል። እድሳት ላይ ነው መለጠፍ ያለባቸው የፈራረሱ ሰዎች ማርያም ነው የምላቸው የፈራረሱ አንዳንድ መስሪያ ቤት ስትሄዱ ምን ይለጠፋል? ምን ይለጠፋል? አቤት አንዳንድ መስሪያ ቤት ለምሳሌ በሰኔ ምናምን አካባቢ አንዳንድ ባንክ ቤቶች ምን ማስታወቂያ ያናገራሉ? ቆጠራ ላይ ነን ወይም ደግሞ እድሳት ላይ ነው። አንዳንድ ሆቴል ላይ ስትሄዱ ጥሩ ሆቴል የምታውቁት ይሆንና እድሳት ላይ ሆኖ ተመልስ እኔ ብዙ ሰው ፈርሰው እድሳት ላይ ነኝ አታነጋግሩ ማለት ያለባቸው ሰዎች ፖለቲካ ውስጥ ያሉ፣ ንግድ ውስጥ ያሉ፣ ሃይማኖት ውስጥ ያሉ መንፈሳቸው ሳይሆን የፈረሱ ሰዎች ውስጣቸው የቆሸሸ የሸተተ የተበላሸ በእውነቱ ልብሳቸውን አጥበው ህሊናቸው ያልታጠበ። እኛ ግን እስኪ በእውነት እንደው እኔ አሁን ረዘመ እንዳቁ መስሎኝ ማርያም በጣም ጣፋጭ ለእርስዎ ጊዜ ስትል ብያለሁ። በጣም ጥሩ ሀሳብ ነው ያቀረቡት። ግን ሌላ ቀን ቢደግሙት ወይዘሮ ፍስሙ ተናግረዋል አይደል? ሌላ ቀን እርስዎ ምንቁን ይመጣል አንድ ላይ እና እኔ ዛሬ 3-4 ዓመት አቶ መስፍን አስታውሳለሁ የጀርመኑ የመከላከያ ሚኒስትር ፒኤችዲ የተመረቁበትን ወረቀት ኮርጆ ነው ተብሎ ታሙ አይደለም። ወዲያው በጣም የገረመኝ ነገር እኔ እንደዚህ ኮርጄ
ነጥብ አምጥቼ ፒኤችዲ ዶክተሬትን ይዤ ለታላቋ ጀርመን አልመጥንም ማለትና ስልጣኑ ተሰናበተ። እኛ ሀገር እንደው አንድ ቀን የተሰናበት ታገኛላችሁ? እኔ በእውነቱ የዛሬ 5 ዓመት አንድ ትዳር ላስታርቅ ተጠርቼ ባልዮ አንጀቴን የበላ እስካሁን ድረስ እንዳብነት የሚጠቅሱ እኔ ለእሷ ባል መሆን አይገባኝም ብሎ ጫማው ላይ ወድቆ በቃ እህቴ እንኳ ሆነች ብትኖሪ በረከቴ ብሎ ተናገረ። አንድ ሰው ጥፋቱ ለእናንተ አልነግራችሁም፣ እናንተ ምን አገባችሁ? ለእኔ ተነገረ። እንዲህ አይነት ይቅርታ መጠየቅ ውስጣችሁ የፈረሰ ለፖለቲካው የማይመጥኑ ለንግዱ የማይመጥኑ እንደ አንዳንድ ቦታ እኮ ወንደላጤ መሆን ሲል ደግሞ ያገባ ሰው በስህተት አግብቶ ይገርማችኋል። በስህተት ነው ያገባ ሰው ሳያስበው አግብቶ ማታ ቤት ሲገባ 4 ሰዓት ሲገባ ለማመሸ ነፃነትን ገፍሽ እንደ አግብተሃል እኮ እንዴ ማግባቱን የረሳ ሰው ሳያስበው ያገባል። ሳያስበው ስልጣን ያገኛል። ሳያስበው ነግዶ ሀብታም የሆነ ድንገት ሀብት እንደሱን የሚያጥለቀለቀው ሰው እንዴት ሀብቱ እንደሚያስተዳድር ጨንቆት ኪሱ በብር ተሞልቶ ጭንቅላቱ ደሂቶ በደሃ ማዕረግ ሀብታም ይሆናል። በሚኒስትር ማዕረግ እንደዚህ የሚባል ሰው አለ። እኔ አንዳንድ ሀብታሞች በደሃ ማዕረግ ሀብታሞች አሉ። ደሃ መሆን ሲገባቸው ሀብታም የሆኑ ሰዎች አሉ። ኧረ ቆይ ግድ የለም ይህ ሀብት ለአንተ አይመጥንም እና ለአንተ ድህነቱ የሚመጥን ለገሌ ጥሩ ጨው አለ። እኔ በእውነቱ አንዳንድ አስመጭና ላኪ እኮ ገፎ ለተላላኪ መሰጠት ያለበት ሰው የማይመጥን። ስለዚህ ከራስ ጋር መታረቅ ቀላል ነገር የለም። እኔ በመጽሐፍ ውስጥ አንዳችን ታሪክ ልንገራችሁን አልጨረስም። ዳዊትን ታውቁታላችሁ። የዋህ ቀና ደግ አልቃሻ የሚባል ንጉሥ ነው። እግዚአብሔር ጋር ሁሉ የሚገኘውን ጸጋ የቀመሰ ከእግዚአብሔር ተለይቶ የሚመጣውን መከራ ያወቀ ወርቆ የተነሳ በግረኛ የነበረ በበግረኝነቱ የእስራኤል እረኛ ለመሆን የበቃ ከበጎች ቁርኑ በረት ተነስቶ ወደ ተጣለው ወደ እስራኤል ቤተ መንግስት የገባ በአንድ በትር ይዞ በግ ሲጠብቅ የነበረ ሰውዬ የእስራኤል ቤተ መንግስት ጨብጦ እስራኤል ለመምራት የበቃ እኔ ትንኝ ሰው አይደለሁም እያለ ትሕትናውን የገለጠ እግዚአብሔር ደግሞ እንደ ልቤ ያለ ሰው አገኘ ብሎ የመሰከረ በጣም ቀና ሰው። እኔ ዳዊት በጣም ከማደንቃቸው ከምወዳቸው የመጽሐፍ ቅዱስ ሰዎች መካከል አንዱ ዳዊት 150 መዝሙር አለ። ዳዊት ደጋሚ ይባል ነበር ድሮ ጥሩ አባቶች። እንግዲህ ሃይማኖት ተሰበክ እንዳትሉ ያገራችሁ እናንተ በተራችሁ ተሰብካላችሁ ፕሮግራም አተከፉ እውነቱን ለመናገር እና ይሄ ዳዊት ራስን ሰው ራሱን ሲገዛ የሚደርስበትን ደረጃና ራሱን መግዛት ሲሳነው የሚወርቅበትን አዘን ያሳየ ሰው። ዳዊት ወጣት ነው፣ አጭር ነው፣ ልጅ ነው። ጎልያድ ማለት 6 ክንድ ከስንዝር ወደ 2 ሜትር ከምናምን የሚሆን ሰው ጎልያድ በራሱ ስሙ ራሱ ያስደነግጣል። አንዳንድ እኮ ስሙ ብቻ የሚያስፈራ ሰው አለ። አሁን አንዳንድ ሰው አቶ ገሌ ተብሎ ይመጣና የሆነ ለአቶ ገሌ የማይመጥን ሰው አይመጣባችሁ አንዳንድ ጊዜ። እኔ አሁን አንዳንድ ትልልቅ ሰዎች ጉራቸው ተነግሯቸው እንዲናቸው አቶ ገሌ ናቸው አቶ ገሌ ቁጭ ብላችሁ ስታወሩ እንዲ እሳቸው ናቸው ወይስ ወንደሩ ሌላ ሰው ተልጎብኝ ነው እስከምት የማይመጥኑ አንዳንድ ጊዜ እውነትን ነው የምላቸው። እኔ ከዚህ ሚዲያ ላይ ተናግሬያለሁ። እኔ እንደው ሳታስቡት የ7 ሚሊዮን ብር መኪና ከገዛችሁና ጭንቅላታችሁ ካነሰባችሁ እሱ ቆልፉና ቤታችሁ ጭንቅላታችሁ ገራዥታችሁ ነው አንዱ ለዚህ መኪና የሚመጥን ወሬ ያዘጋጁ። እየሰማችሁ ማርያም ነው ማለት ለዚህ መኪና የሚመጥን ወሬ ያስፈልጋል። እኔ የ7 ሚሊዮን ብር መኪና እየገዛ እንዴት ነው ትንሽ ወሬ የምታወራ? ትልቅ ስልጣን ይዞ ትንሽ ወሬ የሚያወራ ለስልጣኑ የማይመጥን ነው። እና ጎልያድ ትልቅ ግዙፍ ነው፣ ዳዊት ደግሞ አጭር ነው። በኋላ መጣ እስራኤል ተፋጠዋል ከጎልያድ ጋር። ምንድን ነው አለ? አይ ጎልያድ እኔ ከእናንተ ሰው ስጡኝ፣ እኔ ካሸነፍኩኝ ለእኛ ትገዛላችሁ፣ እናንተ ካሸነፋችሁ እኔን ካሸነፈኛ ሰውዬ እናንተ ለእኛ ትገዛላችሁ። ለምን ሰው ይለቅ አንድ ላይ እንዋጣለን እያለ 40 ቀን ሲፎክር ብለው ነገሩ። እንግዲህ ጎልያድ ግዙፍ ነው። ጦሩ ራሱ መጽሐፍ ላይ ተጠቅሷል። የጦሩ ዛቢያ እንዲህ የጦሩ መያዣው ብቻ የሚበቃ ሰው እና ዳዊት አጭር ነው፣ ትንሽ ነው። አይ ይሄማ በእስራኤል ላይ እንደደነፋ በእግዚአብሔር ላይ እንዳላገጠ አይቀርም። እኔ አሸንፈዋለሁ ለንጉሱ ንገርልኛል። እንኳን ሌላ ወንድሞቹ አላመኑት። የሚገርማቸው ይሄ ኮሳሳ አጭር ትንሽ ግዙፉን ጎልያድ ሊጥለው ነው ግደላችሁ ንገሩልኛል። በኋላ ለሳኦል ተነገረ። አንተ ዳዊትን አለና አንቺ እንደው እኔ ስሉ ይታየኛል ባይነት አይታያችሁ? ዳዊት ሳኦል ቆሞ ያ ትንሹ ዳዊት ረጅሙ ጎልያድ ትንሹ ዳዊት በእውቀቱ ሲም አንድ ግጥም ገጠመ።
እግዚአብሔርና ዳዊት አብረው ተጓደሉ። ብቻውን ታጠቀ ጎልያድ ምስኪኑ። ቀድሞም አንዳንድ ሰው ለሽንፈት ሲፈጠር በፉጨት ይወድቃል እንኳንስ በጠጠር ብሎ ገጠመ። በእውቀቱ ሲል በጣም ጥሩ ግጥም ስለሆነ ነው ያስቆየታል። እና ከዛ ዳዊት እሺ ተባለና ጦር መሳሪያ ይሰጥ ተባለ። ጦር መሳሪያው ጫማ የወታደር ጫማ እንደ አርጎ ያንቀሳቀሰ ጦር መሳሪያ የለም። የእናንተ መሳሪያ ታውትና እኔ ከፈጣሪ ጋር ተማክሬ ያዘጋጀው ጠጠር አለች አለና በዛ በጠጠር ግንባሩ ብሎ ያንን ትምክህተኛ ገንድሶ ሄዶ አንገቱን በሰይፍ ቆርጦ የእስራኤልን ስድብ አስወገደ፣ ተከበረ። ያ ትንሹ ዳዊት ራሱን የተቆጣጠረው ዳዊት ራሱን የገዛው ዳዊት ትልቁን ጎልያድ ገንድሶታል። የሚገርማቸው ነገር የትልቁን የተመሰገነው ዳዊት ጀግና የተባለው ዳዊት እንዲያውም እስራኤላውያን ሴቶች ወጥተው ሳኦል ሺህ ገዳይ ዳዊት እልፍ ገዳይ 10 ሺህ ገዳይ ብለው ንጉሱ እያለ እሱን አመሰግኑ። መቼም እኔ ስራ አስኪያጁ ፊት ጸሐፊውን ማመስገን ስራ አስኪያጁ ከስራ ማባረር ይባላል። ጸሐፊው ከስራ እንዲባረር ማመልከቻ እንደማስገባት ያላቸው ነው። መስሪያ ቤት ስትሄዱ ስራ አስኪያጁ ካለና ጸሐፊውን በጣም ጥሩ ጸሐፊ ነው ያለው በእውነቱ እርስዎ መተካቱ ይችላሉ ካላችሁት በጊዜ ሰው ያባረሩ ምን ይሰራሉ እንደማመልከት ያለ ምስጋና ለኔ ቦታውን በመጠናና ቦታውን ያልመጠነ ምስጋና ኪሳራ ያመጣል። እና የእስራኤል ሴቶች ወጥቶ ምናምን ዳዊት ሺህ ገዳይ ከዛ በኋላ ዳዊት ይሄ ተከበረ ዳዊት ዝነኛው ዳዊት ጎልያድን የጣለው ዳዊት መጀመሪያ ጎልያድን ለመጣል ራስን መጣል ያስፈልጋል። ራስን ማሸነፍ ማለት ነው። ከዛ በኋላ የሚገርማችሁ ነገር ይሄው ዳዊት በቤርሳቤህ የኦሪዮን ሚስት ደፍሮ ራስን መቆጣጠር አቅቶት ከጎልያድ የከፋ የራሱ ስሜት ገዝፎበት ከቤርሳቤህ ጋር ተኝቶ እሷን አስረግዞ እርግዝናው እንዳይታወቅ ባሏን ከጦር ሜዳ አስጠርቶ አብረተኛ ብሎ ጽንስ ለማሳሳት ሲዳክር ሲጨማለቅ ሲዝረከረክ እግዚአብሔር አዘነና አንተ አሳዝነኛል አለው። ወዲያው የሚገርማቸው ነገር ጎልያድ በጠጠር የጣለው ሰውዬ የገዛ ልጁ ከቤተ መንግስት አስወጥቶ አስፈራራ። ሰዎች ራሳቸውን ሲገዙ ጠላታቸውን ያሸንፋሉ። ራሳቸውን መግዛት ሲያሸንፋቸው ደግሞ ልጆቻቸው ያሸንፏቸው። ስለዚህ ራስን መቆጣጠር አሁን እኛ ገር ያለው ችግር ምንድን ነው? ራሳችን ያልገዙ ሰዎች በየቦታው በየቢሮ ከወረዳ ጀምሮ በየትዳሩ ጀምሮ አንዳንዱ የራሱ ትዳር ተበጥብጦ እናንተ ልንከራችሁ ራሱ ከቤቱ ጦርነት ተፋፍሞ እኮ እየተካሄደ እኮ ነው። መቼ እንደሚፋታ እኮ እቅድ እያወጣ እኮ ነው። አንተ ትዳሩ እኮ ይገርምሃል፣ ፍርድ አለው፣ ጦርነት አለው፣ ፈተና አለው። እሺ ስለዚህ እኔ እየወደኩ ስለሆነ አብረን እንውደቅ፣ እኔ እየተሸነፍኩ ስለሆነ አብረን እንሸነፍ። ስለዚህ ራስ ጋር ርቃ ኢትዮጵያውያን እኔ ህዝብ በሚዲያ ተናግሬያለሁ። እስልምናና ክርስትና ተጣልቶ ያውቃሉ? በፍጹም። የእስልምና ጠላቱ ክርስቲያኖች ናቸው? በፍጹም። የእስልምና ጠላቱ ራሳቸው ሙስሊሞች፣ የክርስትና ጠላቱ ራሳቸው ክርስቲያኖች ናቸው። የአማራው ጠላት ራሱ አማራ፣ የትግሬው ጠላት ራሱ የኦሮሞ ራሱ ኦሮሞ ራሱ ያልገዛ ብሄር ምንጊዜም ለተጨማሪ ጥቃት ይጋለጣል። ስለዚህ እርስ በርሳችን እንታረቅ መጀመር እየሰማችሁ እርስ በርስ እንታረቅ፣ እንግባባ፣ እንገናኝ። እኔ ብዙ ጊዜ በየመድረኩ ስለ እስልምና ስለፈሰለ ነገር የኛ ዓላማ ክርስትናና እስልምና ማስታረቅ አይደለም፣ ቁርአንና መጽሐፍ ቅዱስ ማስታረቅ አይደለም። መሐመድና ወልደ ማርያም ተግባብቶ ቁርአንና መጽሐፍ ቅዱሳቸውን አንድና ሁሉ እንዳደረጉ ማለት ነው። እኛ ደስ ነገር ቁርአንና መጽሐፍ ቅዱስ ማስታረቅ የሸጡ ስራ አይደለም። እኔ ምን አገባኝ? እስልምናና ክርስትና ማለት የኔ ስራ አይደለም። ግን ቁርአንን ለማንበብ መጽሐፍ ቅዱስን ለማንበብ መስጊድን ለመሄድ ቤተ ክርስቲያንን ለመሄድ ለሮመዳን ለአብይ ጾምም ለሶላትም ለጸሎትም ኢትዮጵያ የምትባል የጋራ መስጊድና የጋራ ቤተ መቅደሳችንን እናክብራለን። ሙስሊሞቹ መስጊድ ሲገቡ ጫማ ያወጣሉ። ክርስቲያኖች ቤተክርስቲያን ስንገባ ጫማ እናወጣለን። ወደ ኢትዮጵያ ስንገባ ደግሞ የክፋታችንን ጫማ እናውልቅ ነው የኛ ትምህርት። እርስ በርስ እንደማመጥ፣ እንግባባ፣ እቤት እንታረቅ። ሚስቶቻቸው ባሎቻቸው እኛ ይቅርታ ከተጠያየቅን በቃ ሰፈሩ ሰላም ይሆናል። እንደ በሁለት ባልና ሚስት የሚበጥበት ሰፈር የለም። እንደ በየቦ ጀመሩ የሚባሉ ጀመሩ ደግሞ አይ እንደ ወደ ተፋተው ባረፉ እንደ በተገላገሉ የሚባሉ ሰዎች አሉ። 3-4 ልጅ ቤት አስቀምጦ 6 ሰዓት ሰክሮ እየተወላገደ እናቶቻችን እኮ እግር ያለው ጀሪካ ሆኖ አቅፎ የሚያሉት ተንቀሳቃሽ ጀሪካ
ወጣቶች ከተበላሸ ጠረኑ ኪሱ ተራግፎ ነፍሱ ረክሳ ጠረኑ ተበላሽቶ ጉበቱ ፈርሶ በስብሶ ታማኝነቱን አጥቶ እየተወላገደ እየገባ ጧት ደግሞ ለሌላ ትዳር ደግሞ ሽማግሌ ሆኖ ይላካል። ይገርማል። አለማት ነው በእውነት እንደ ባህር ዛፍ እድሜ ብቻ ያስቆጥረ ስንት ሽማግሌ ያለብኝ ይሰራ አቤት ወረድኩባቸው። ደህና ደሩ። ለእግዚአብሔር ይስጥልኝ። በጣም አመሰግናለሁ።